ሰላም ተመልካቾቻችን የቤታሾ ፕሮግራማችን ተጀምሯል። ሳምንታዊ የሆነው የቤተሰብ ፕሮግራማችን ነው። ዛሬ ደግሞ በአዲስ እንግዳ በፊታችሁ ቀርብ ያለው እንግዳችን ወይዘሮ ሃና ግዛው ትባላለች። በቤተሰብና በወጣቶች ዙሪያ የማማከርና የማስተማር ስራ ትሰራለች። አመሰግናለሁ ወይዘሮ ሃና ስቱዲያችን ተገኝተሽ ቃለ መጠይቅ ለማድረግ ፈቃደኛ ስለሆንሽ እጅግ አድርጌ አመሰግንሻለሁ። እስቲ ስለራስሽ አስተዋውቂ ለተመልካቾቻችን። እሺ እኔም አመሰግናለሁ። ሃና ግዛው እባላለሁ። እንዳልሽም በማማከር በማሰልጠን ከባለቤቴ ጋር እንሰራለን። ጃካቦድ ክርስቲያን ካውንስሊንግ ኤንድ ትሬኒንግ ሚኒስትሪ ይባላል። ምን ሰራበት በወጣቶች ላይ እንዲሁም ደግሞ ቤተሰብን ባለትዳሮችን እናማክራለን። በብዙ ግን ፎከሳችን ወጣቶች ላይ ነው። በተጨማሪም ደግሞ በትራውማ ሂሊንግ አሁን ጊዜ እየሰራን እንገኛለን። ትራውማ ሂሊንግ ማለት ሰዎች የተለያየ ክስተት ሲያጋጥማቸው ከባባድ የሆነ ክስተት ሲያጋጥማቸው ከዛ የተነሳ የስሜት መቃወስ ያጋጥማቸዋል። ስለዚህ የስሜት ቀውስ ቁስል እንለዋለን። ያንን በማከም በአዲስ አበባ ከአዲስ አበባ ውጭም እየተዘዋወርን በተለይ ጦርነቱ ባለበት ግጭት ባለበት አካባቢ ሁሉ ከባለቤቴ ጋር እየተዘዋወርን ሂሊንጉን እንሰጣለን ወይም ሰዎች ፈውስ እንዲያገኙ እንረዳለን ማለት ነው። በጣም ደስ ይላል። ከባለቤትሽ ጋር የተገናኛችሁ እስቲ የሆነ ታሪክ እንዳለው አውቃለሁና እሱን ብትናገሪ። ቤቴ ሚስጥር አዋቂ ነሽ። በጣም ጥሩ። አብረን እያስተማርን አንድ ትምህርት ቤት አስተማሪ ነበር ወደ ካውንስሊንጉ ከመምጣታችን በፊት። ስለዚህ እዛ እያስተማርን የተገናኘ ነው። እሱ ቀርሞ ነበር የገባው። ዩኒት ሊደር ነበር። ከሚፈትኑት ውስጥ ነበርና እኔን የፈተነኝ እሱ ነው። ስለዚህ ስፈትን አለ እሱን ያለ አንድም ለስራ እንድትቀጠር አንድም ለትዳር ነው የፈተንኩት። በጣም ይገርም ነው። እና እዛን የተገናኘ ነው። ከዛ ጀምሮ ነው በጓደኝነት ቆየን። ከዛ ወደ ጭኝነት አደገ። ተጋባን፣ የኖርን ያገለገልን ነው። በጣም ደስ ይላል። እስቲ የምክር አገልግሎት ስታገለጊ በምክር አገልግሎት ስታገለጊ ለብዙ አኑ ያስፈልጋል። የምክር አገልግሎት ለማንኛውም ነገር ያስፈልጋል። ግን በአሁኑ ሰዓት በይበልጥ ችግሩ ጎልቶ የሚታየው በምን ላይ ነው ብለሽ ትያለሽ? በምን ላይ በለጠ ሊሰጥ ይገባል ብለሽ ትያለሽ? ያ እንዳልሽው ሁሉ ሰው ምክር ያስፈልገዋል ከትንሹ እስከ ትልቁ። በሴት ወንድ ልጆች አዋቂዎች ሁሉ በስራ ቦታ ለህይወታችን ለግንኙነት በሁሉ አቅጣጫ ምክር ያስፈልገዋል። አሁን ግን በአጠቃላይ ከዘመኑ ሁኔታ ከጊዜው ተግዳሮት ስናየው ስንመለከተው በትውልዱ ላይ ያለውን ጫና ስንመለከት በትዳር ላይ ደግሞ ጠላት እንዴት እንዳንጣጣረ ስናይ ምክንያቱም ከቤተሰብ ስለሆነ ትውልድ የሚወጣው ቤተክርስቲያንም አገርም ከቤት አይደለም የሚወጣው። ስለዚህ በቤተሰብ ዙሪያ በባልና በሚስት መካከል በትዳራቸው መካከል ብሎም ደግሞ በልጆች ላይ በጣም ያነጣጣረ ጄነሬሽን ላይ ያነጣጣረ ነገር በጣም እንመለከታለን። ከዓለም ከአጠቃላይ ከዘመኑ ሁኔታ ብዙ ጫና አለባቸውና በዛ አቅጣጫ የበለጠ ቢሰራ የበለጠ ምክር ያስፈልጋቸዋል ብዬ አስባለሁ። ልጆች ምክር ያስፈልጋቸዋል፣ ታዳጊዎች ምክር ያስፈልጋቸዋል፣ ወጣቶች ምክር ያስፈልጋቸዋል። ያ ያልበሰለው ማንነት ጠላት በደንብ እየተጠቀመበትና እየመገበው ነው። አእምሯቸውን፣ ስሜታቸውን ነገን ዓለምን የሚያዩበትን እይታ ሳይቀር የወርልድ ቪው ምንለው አለ እሱን እየቃኘ ነው። ስለዚህ በልጆች ላይ በወጣቶች ላይ በታዳጊዎች ላይ በጣም መሰራት አለበት ብዬ አስባለሁ። ጋብቻን ማስመልክቶ ቤተሰብን ማስመልክቶ በጣም መሰራት አለበት። በጣም ምክር ያስፈልጋቸዋል ከወቅቱ ችግር አንፃር ብዬ አስባለሁ። ብዙ ጊዜ ሰዎች ምክር የሚፈልጉት የሆነ ችግር ውስጥ ገብተው የሆነ ችግራቸው የሆነ ደረጃ ላይ ደርሶ ነው ብዙ ጊዜ ማማከር አገልግሎት የሚፈልጉት። ግን መቼ ቢሆን ይሻላል ብለሽ ትያለሽ? እና ሰውስ ምክር ለመውሰድ ምን ያህል ተነሳሽነት አለው? እውነት ነው። አሁን በጣም መሰራትም አለበት። ይሄም ፕሮግራም ደግሞ የሚሰራው በዚህ አቅጣጫ ነው። ሰዎች የሆነ ችግር ውስጥ ሲገቡ ነው ወደ ምክር የሚሄዱት። ችግሩም ደግሞ መግባት ብቻ አይደለም በጣም የጠለቀ ሲሆንና ለከባድ ደረጃ ላይ ሲደርሱ ነው ወደ ምክር የሚሄዱት። እሱ የተሳሳተ ነገር ነው። መጀመሪያ ችግር ስላለ ብቻ አይደለም ወደ ምክር የምንሄደው ማማካሪ የምንፈልገው። ለብዙ ነገር ምክር ያስፈልገናል። የህይወት አቅጣጫ ለማግኘት ምክር ያስፈልገናል።
መልካም የሆነ ባህሪ ስነ ምግባር እንድናዳብር ምክር ያስፈልገናል። ምን አይነት ነኝ እኔ ምንድነኝ ማን ነኝ ምን አይነት ፐርሰናሊቲ ያለኝ ምን አይነት ሰው ነኝ ባህሪ ምንድነው የሚለው ለማየት ምክር ያስፈልገናል። ግራ ይገባናል ለብዙ ነገር አቅጣጫ ለማግኘት ምክር ያስፈልገናልና ለብዙ የህይወት አቅጣጫ ምክር ያስፈልጋል። ግን ብዙ ጊዜ ግን ምክር የሚታሰበው የሆነ ችግር ሲፈጠር ነው። ችግሩም ተፈጥሮ ደግሞ ችግር ሲብስ ነው ደግሞ ምክር የሚፈልገውና እሱ ትክክል አይደለም። ምክር ለብዙ ነገር ያስፈልገናል። በተለይ ደግሞ በችግርም ሲያጋጥም በጊዜ መድረሱ በጣም ጥሩ ነው። ብዙ ነገሮች ሳይበላሹ አማካሪን መፈለግ ማግኘት ለብዙ መፍትሄ ይሆነናል ማለት ነው። እሺ አመሰግናለሁ። የግጭት መሰረታዊ ምክንያቶች ምን ብለሽ ነው ትያለሽ? ብዙ ጊዜ በሁለት ጥንዶች መካከል እንግዲህ ይሄ ፕሮግራም የቤተሰብ ፕሮግራም እንደመሆኑ በቤተሰብ በባለ ትዳሮች በሁለት ጥንዶች መካከል ግጭት ከምን ይጀምራል ብለሽ ትያለሽ? እንዴ መሰረታዊ ነገሩ ምንድነው ብለሽ ትያለሽ? በጣም ብዙ ምክንያቶች አሉ ለግጭት ምክንያት የሚሆኑ። ዋናው ግን ብዙ ጊዜ አሁን እኛም ስናማክርም የሚገጥመን የተግባቦት ችግር ነው። ያለ መግባባት ወይም ደግሞ በመካከላቸው ያለ የግንኙነት ወይም ኮሙኒኬሽንን ያለ ማዳበር ችግር ነውና ሌሎችም አሉ። በቅድመ ጋብቻ ላይ መሰራት ያለበት አቅጣጫ ሳይሰራ ሲቀር ለጋብቻ ያለን ትርጓሜ የራሱ የተዛባ ሲሆን ወይም ደግሞ ምልከታችንም ደግሞ የተስተካከለ ሳይሆን ጥበቃችን የተስተካከለ ሳይሆን ሲቀር በጣም የተጋነነ ጥበቃን ይዘው ወደ ትዳር የሚገባዋሉና ግማሽ ነበሩ ሲገቡ ሙሉ እንደሚሆኑ ያስባሉ። የሙሉነት ጉዞ ነው። ግን እንደውም አንድ በዚህ አቅጣጫ የሚሰራ ሰው የተናገረው በጣም ጥሩ ነገር አለ። ሁለት ሙሉ ሰዎች ተገናኝተው የሚመሰርቱት ተቋም ነው እንጂ ግማሽ ሆነን ሙሉ ምን ሆነበት አይደለም። ወይም ነው በጣም ሃይ የሆነ ኤክስፔክቴሽን የተጋነነ ጥበቃም ሊኖረን አይገባም። ስለዚህ ቀርሞ መሰራት ያለበት ነገር አለ ማለት ነው። ቀርሞ የተሰራ ስራ ሳይኖር ሲቀር ግጭት ይፈጠራል። ተግባቦታችን ላይ ደግሞ መስራት ሳንችል ሲቀር ችግር ይፈጠራል። የሶስተኛ ወገን ጣልቃ ገብነት ደግሞ ሌላው በመካከል ግጭት እንዲፈጠር ምክንያት ሲሆን እንመለከታለን። አንዳንዴ ደግሞ ማን ጠብቃቸው ማን ገምታቸው ለግጭት ምክንያት ይሆናሉ ብለን ያላሰብናቸው ነገሮች ሳይቀሩ በመንገድ ላይ በህይወት ላይ ያጋጥሙናል ማለት ነው። መሰረታዊ ነገር ግን ለትዳርስ ያለኝ ምልከታና እውቀት ትክክለኛ ነው ወይ ከትክክለኛስ ምንጭ አግኝቻለሁ ወይ ብለን መመዘን በጣም ወሳኝ ነውና እነዚህ ሁሉ ነገሮች ለግጭት ምክንያት ሲሆኑ እንመለከታለን። ካስተዋልሽ አሁን ሚዲያው ሌሎች ሰዎችም ስለ ትዳር ዲፋይን የሚያደርጉበት መንገድና በያኔ የሚሰጡበት መንገድና መጽሐፍ ቅዱስ ትዳርን ደግሞ በያኔ የሚሰጡበት መንገድ ይለያያል። እና ድራማውን ፊልሞችን ስንመለከት ትዳር በቃ ወንድና ሴት ይተያያል ይዋደዳል ይስማማል። እንደውም ብዙ ጊዜ እናገረዋለሁና አንዱ ሀብታም ይሆናል አንዱ ደሃ ይሆናል አንዱ ሌላውን ሲያሳድደው አንደኛውን ቢትላለች ከዛ ተመለሳ ደግሞ እሷ ደግሞ እንደገና ስትፈልግ እሱም ቢላል ከዛ የሆነ ታይም ላይ እግዚአብሔር ረቷቸው ይስማማሉ። ከዛ ቀጥታ መዝናኛ ቦታ አብሮ ሲያድሩ እንመለከታለን። ይሄ ነው ወይ ትዳር? አሁን ይሄ ድራማው ምናየው ነገር ሳናውቀው ኢንፎርማሊ ብያን እየሰጠ ነው። ትዳር ማለት ይሄ ነው ያስባለን ነው ማለት ነውና ትዳር ማለት ግን ያ ነው ወይ? መጽሐፍ ቅዱስ ምን ይላል? አይሽ ትክክለኛ ሆነ ስለ ትዳር ከብያኔ ጀምሮ ዕውቀት ሲኖረን ግጭት ሃንድል እናደርጋለን እንጂ ግጭት አይፈጠርም አይደለም። ይህንን ሁሉ አውቀን እንኳን ተጠንቅቀን ጥሩ ተግባቦት ኖር እንኳን ግጭት ይፈጠራል። ግን ሃንድል ማድረግ እንችላለንና በአጠቃላይ ለግጭት ምክንያት የሚሆኑ ነገሮች ቀድሞ መሰራት ያለበት ነገር ሳይሰራ ሲቀር ስለ ትዳር ትክክለኛ የሆነ ብያኔ ሳንይዝ ስንቀር የተግባቦት ችግር የማናቃቸው የሶስተኛ ወገንም ጣልቃ ገብነት እንደዚሁ ለግጭት ምክንያት ሲሆን እናያለን። እዚህ ጋር መሰረታዊ ዕውቀት ያልሽው ላይ አንድ ሰው ከማግባቱ በፊት ማወቅ የሚገባቸው ነገሮች ብለሽ መጥዩ በርግጥ ትዳር ውስጥም ሆኖ ብዙ መታወቅ ያለበት በየጊዜው አፕዴት ራስሽን የምታረጊበት ነገር አለ። ግን ቀድሚያ ግን ከመጋባታቸው በፊት ምን ነገር ማወቅ አለባቸው? ራሳቸውንስ በምን አይነት መልኩ ማዘጋጀት አለባቸው ታያለሽ? በጣም ጥሩ። ቅድም እንዳልነው መጀመሪያ ላይ ያስቀድመን እንደተናገርነው የመጀመሪያው ቀርመን ራሱ ስለ ትዳር ያለን ብያኔ በደንብ አድርገን ግልጽ በሆነ ሁኔታ ልንግባባ ይገባል። እሱ በጣም መሰረታዊ ነገር ነው። ሌላው መጀመሪያ እኔ ብቻዬን ራሴን እንኳን ማወቅ አለብኝ። የባህሪዬ ሁኔታ ምን አይነት ነው? ምን እወዳለሁ? ምን እጠላለሁ? ራእዬ ምንድነው?
እኔ ራሴን አውቄ ውጪውን ነገር በብዛት እና የለ የውጪውን ነገር በጣም ሌላ ሰው ማየት ይቀልናል ቤት ያንቺን ማየት ይቀልኛል ራስን ማየት በጣም ከባድ የሚሆንብን ወይም ደግሞ ችላ ምንለው ዋነኛ ነገር ራሳችን ነው ይባላል እኔ ማን ነኝ ምንድነው ራእዬ ምንድነው የምፈልገው ምንድነው ማልፈልገው ምንድነው የምወደው ምንድነው የምጠላው የሚሉትን መሰረታዊ ነገሮች ስለራሳችን ዕውቀት ሊኖረን ይገባል ምክንያቱም አንዳንድ ጊዜ ቅድም ማላነሳነው እንጂ ለግጭት ምክንያት የሚሆኑት በጣም የተራራቁ የተቃረኑ ትልልቅ የሆኑ የግል ሴቶች በባልና በሚስት መካከል ይኖራሉና አንዱ የአንዱን ሊሸፍን በሚችል ሁኔታ አለ ይሄ እንደማይቀበል ደስ እንደማይሰኝ አይነት እንኳን ስሜት እንዲሰማው በሚያደርግ ሁኔታ ይሆናል ማለት ነው የግድ አንድ አይነት ይሆነ አይደለም ያለን መሰረታዊ ዕውቀት ግን ሊኖረን ይገባል ከየት ይጀምራል ራሳችንን ከማወቅ ከዛስ የትዳር አጋሪ ደግሞ ምን አይነት ሰው ነው ምንድነው ራዩ ምንድነው ሴት ማለት የማንደራደርበት ከልጅነታችን ጀምሮ ምን ገነባው ዋና ምንለው ነገራችን ነውና ያ ነገሩ ምን አይነት ምን ይወዳል ምን ይጠላል ብሎ ማወቅ ከዛም ባለፈ መልኩ ደግሞ በሚመለከታቸው አካል በቤተ ክርስቲያን ባለሙያዎችን ማግኘት ቅርመ የሆነ ዕውቀቶችን ማግኘት ምክንያቱም ትዳር እንዲያ አይመስለኝም ነበር ስገባበት እንደዚህ ነው እንዴ የሚሉ በጣም ብዙ ሰዎች ስላሉ ማለት ነውና ምክንያቱም ትዳር ውስጥ ሚስት እንደሚስነቷ የሚጠበቅበት ነገር አለ ባል እንደባልነቱ የሚጠበቅበት ነገር አለ ስለዚህ ኃላፊነት መድረክም ነው እንላለን ኃላፊነትን ምን ወስድበት ነው የሚያስደስቱ ነገሮች አሉ ምንም አንዋሽ የሚያስደስቱ ነገሮች እንዳሉ ሁሉ ደግሞ ኃላፊነትን የሚጠይቁ ነገሮች አሉ ማለት ነው ስለዚህ ለዛ ዝግጁ ለመሆን ራስን ከማወቅ ጀምሮ የትዳር አጋራችንን ማወቅ የጋራ ነገራችን ምንድነው ብለን የጋራ ነገራችንን ማወቅ በጣም ወሳኝ ነው ማለት ነው ስለዚህ ዕውቀት እንዳጠቃላይ ስለ ትዳርም እናውቃለን ስለ ራሳችንም ስለ ትዳር አጋራችንም ደግሞ ማወቅ በጣም ይጠበቅብናል እንግዲህ አንቺ በትዳር የተወሰነ አመት አሳልፈሻል ምናልባት ለወጣት ተጋቢዎች ጥሩ ምሳሌ ልትሆኚ ትችያለሽ ወጣት እንደመሆንሽ ምን ትመክሪያለሽ እስኪ ወጣቶችን እንዴት እንዳሳልፍሽ ከራስሽ ተነስተሽ ከራስሽ ተሞክሮ ተነስተሽ አንዳንዴ ቅድም እንዳልሽው ፍቅር ኖሮ ይገባል ከዛላ ሲገባ ደግሞ ብዙ ነገሮች አሉ ትዳር ውስጥ ያንን እንዴት ነው አንድ ላርገው መኖር የሚችሉት ያንን ፍቅራቸውንም ጠብቀው እንዴት ነው በትዳራቸው ማሳለፍ የሚችሉት ብዙ ጊዜ ወጣቶች ስሜታዊ ናቸውና እንዴ ነው እንዴ ምናምን ብለው የሆነ መለያየት ይፈልጋሉ ወይ ከዛላ ትዳራቸው ፍቅራቸው እየቀዘቀዘ ይሄዳልና ያንን ፍቅራቸውን እንዴት ነው ጠብቀው መሄድ የሚችሉት ብለሽ ታያለሽ በጣም ጥሩ እንዳልሽው 10 አመት ሞልቶን ወደ 11ኛ አመት እየሄድን ነው በትዳር ማለት አንመስልም አይደል ኦራል መስለም ባለቤቴ እንዳለ እየተሰማኝ አንመስልም እና ይሄ 10 አመት ጉዞ ሌላም ቦታ እንደዚህ ሚዲያ ላይም ስናወራው ነበርና በጣም ወጣ ወረድ የበዛበት ደስ የሚሉ ነገሮች ያሉበት ግን ቻሌንጆችንም ያሳለፍንበት ነውና በዛ ሁሉ ግን ምን ጠቀመን ለኛ የጠቀመን ነገር ምንድነው አንድ መጀመሪያውኑ በቤተ ክርስቲያን በደንብ ተምረናል አልፎም አብረን ስናሳልፍ ስቴፑን የጠበቀ ጉዞ ነው እግዚአብሔር ረድቶን ስናደርግ የነበረው ስለ እግዚአብሔር ፈቃድ ጉዳይ በደንብ ስንጸልይበት ነበር ልባችን ረፍ ማለቱን ያያየን ነበር ከውጫዊ ነገር በላይ ደግሞ ውስጣችንን አዳምጠን ነበር የእግዚአብሔር ሐሳብ ምንድነው የሚለውን ተረጋግተን ማለት ነው ሌላው በጓደኝነት መጀመሪያ ጊዜ ያሳልፈናል አብረን ስታፍ አስተማሪው ስለነበረ አስተማሪ በነበርንበት ጊዜ በኖርማል ጓደኝነት ጊዜ ያሳልፈናል በደንብ የመተዋወቁን ያንን ስቴፕ አልፈን ነው ከዛ ወደ ጩኝነቱ የመጣ ነው በጩኝነቱም ደግሞ ዘመን ማድረግ ያለብንን መነጋገር ያለብንን መተዋወቅ ያለብንን ነገሮችን ስናደርግ ነበር ከዛ ደግሞ ያ ጥሩ የሆነ መንደርደር ኦር ጥሩ የሆነ ዝግጅት ለትዳር ጉዟችን ላልጠበቅነው ቻሌንጅ ሳይቀር አቅም ሲሆን ተመልክተናልና ከዚህ ውስጥ ምን እናወጣለን ይሄ የፍቅርና የፍቅር ስሜት ምንላቸው ነገሮች አሉ በትዳር ውስጥ በጥንዶች መካከል ያለ የመሳሳብ የመፈላለግ ሁኔታ እወድሻለሁ እወድሃለሁ ምንባባልበት ያላንቺ አልኖርም ያላንተ አልኖርም ምንባባልበት ደስ የሚል የመጀመሪያዎቹ ታይሞች የፍቅር ጊዜያቶች ምንለዋወጥባቸው ምንለዋወጠው ቃላት የመሳሰሉ ነገሮች አሉ ከዛ ባለፈ መልኩ ደግሞ ትዳር ውስጥ ስትገቢ ደግሞ ቻሌንጆቹ ተግዳሮቶቹ ማጠብቂያቸው ነገሮች ያንን
መጀመሪያ የተነሳሽበትን የመዋደዱን የመተሳሰቡን ደግሞ የፍቅሩን ሁኔታ ደግሞ እንዲያስጠብቅልሽ አርገሽ ሚዛናዊ መሄድ በጣም ወሳኝ ነገር ነውና ለዛ ነው እውነታውን አውቀው መግባት አለባቸው ምንለው ቻሌንጅ ያጋጥማል ለማስፈራራት አይደለም እውነታ ነው ሁሉም ደግሞ ነገሮች ቻሌንጅ አይደለም ደስ የሚሉ ነገሮች አሉ በጥንዶች መካከል ያለ እግዚአብሔር በትዳር በተቋም ውስጥ ያስቀመጠው መልካም ነገሮች አሉ እነዛ መልካም ነገሮችን በደንብ አርገሽ እየተንከባከብሽ ያስጠበቅሽ ቻሌንጆቹ ለመልካም ነገሮቹ እንዳይሸርሽሩብሽና እንዳያጥፉብሽ ደግሞ እየተከላከልሽ ቻሌንጁን እንዴት ሃንድል ማድረግ እንዳለብሽ እንዴት ደግሞ ያንን በደንብ መወጣት እንዳለብሽ ከእግዚአብሔር ጥበብን እየተቀበልሽ የምትጓዡ ጉዞ ነውና የመጀመሪያው መሰረታዊ ነገር ግን ተዋደን የእግዚአብሔርን ፈቃድ እንደሆነ መርምረን እርስ በርስ የሆነ መግባባት መጋጠም እንለዋለን ኮምፓቲቢሊቲ ይሄ አባባል አለ አይደል ደስት ግጣሙን ያገኛል የኛ አባባል ልክ እንደዚህ ሪሊ ያንቺ እንደሆነ ወይ ደግሞ እኔም የኔ እንደሆነ ባሌ የሱ እንደሆንኩኝ እኔ የሚሰማሽ ከውስጥ የሆነ እግዚአብሔር በደንብ ኮንፈርም የሚያደርግልሽ በመንፈሳችን በደንብ ምናረጋግጠው እውነት አለና ያንን በእግዚአብሔር ፈቃድ ጉዳይ በደንብ እርግጠኛ ሆነን ደግሞ መዘጋጀት ባለብን አቅጣጫ ተዘጋጅተን ስለገባን የገጠሙን ቻሌንጆች ሁሉ ለመልካም ተለውጠው አሁን አብረን እየሰራን ያማከረን ያሰለጠንን ምክርም እየሰጠን ከኛ በታች ያሉ ደግሞ ጄኔሬሽኖችን እየመከርንም ያስተማርንም እንገኛለን ማለት ነውና ብዙ ጣውረዳ አሳልፈናል ያ ሁሉ ግን ለመልካም ተለውጠው አሁን ለምንሰራቸው ስራዎች ሁሉ እንደግብአት ሲሆኑን ተመልክተናል ማለት ነው እንዲሁ በሆነ ፍሬ ለማሰር ያክል የፍቅር ስሜት አለ ፍቅር አለ መግባባቱን መዋደዱ እንዳለ ሆኖ ቻሌንጅም ያጋጥማል ያን ቻሌንጅ በመሃል ያለው መልካም ግንኙነት እንዳያጠፋ የመጓዝ ሁኔታ በጣም ጠቅሞናል ፍቅርን ከተመለከሹ ፍቅር ውስጡ የፍቅር ስሜት አለው ግን ደግሞ የፍቅር ስሜት እኩልናል ፍቅር አንልም ፍቅር ውስጥ ውሳኔ አለ ስሜታዊ ነገሮች ብቻ አይደለም ያሉት ደስ የሚሉ ነገሮች ብቻ አይደለም በውሳኔ የምታስቀጥዩ ነገር አለ ትዳር እግዚአብሔር የመሰረተው መልካም ተቋም ነው ብለሽ ጀምርሽ በእውቀት ጀምረሽ በውሳኔ የምታስቀጥዩ ነገር አለና የቻሌንጁ ታይም ያለ መግባባቱ ታይም ያ ውሳኔ በጣም መሰረታዊ ነገር ነው እሺ ወይዘሮ ሀና ስታማክሪ በማማከር አገልግሎትሽ እንግዲህ እንደ ቤተሰብ ፕሮግራምነቱ ጥንዶች ባለትዳሮች እያንዳንዳቸው ምን ማድረግ አለባቸው ብለሽ ስትመክሪያለሽ ስትመክሪ ተመልካቾችም ማወቅ የሚገባቸውን እንዲያውቁ እስኪ ከትምህርት ክፍልሽ አንዱን እሺ በቅድመ ጋብቻ ጊዜ ነው ቅድመ ጋብቻ ጉዟቸው ወይንስ ጥንዶች ለካውንስሊንግ ሲመጡ ጥንዶች ለካውንስሊንግ ሲመጡ አንዳንዴ ማወቅ የሚገባቸው ነገሮችን ለማወቅ ፈልገው የሚመጡበት ጊዜ አለ ያንን ቅድም ያነሳናቸው ነጥቦችን እናነሳለን ይሄ በትዳር ውስጥ የሚፈጠሩ ግጭቶች ለምንድነው የሚፈጠሩት እነዛ ግጭቶችን ደግሞ እንዴት ነው መፍታት ያለብን ምክንያቱም በምክክር ጊዜ ምንድነው ምናደርገው ሰዎች ችግሩ ከነሱ እንደምነጨው ሁሉ መፍትሄውም ከነሱ ይመነጫል ግን ሁኔታው ይሸፍንባቸዋል ያንን መፍትሄ እንዳይታያቸው ያደርጋቸዋልና እንዳይታያቸው ያደረጋቸው ነገሮችን ገለጥ በማድረግ እንረዳለን ማለት ነው ያ ደግሞ ምንድነው የሚሆነው ለግጭት ምክንያት ቀደምም ስናነሳ እንደነበረ አንዳንድ ጊዜ አስተሳሰብ ሁኔታ ሊሆን ይችላል የመጣንበት ባክግራውንድ ራሱ የተለያየ ስለሚሆን በለመድኩት ለምን ትዳሬ ውስጥ በለመድኩት መንገድ ነገሮች አንድ ለምን አልተደረጉም ለምን በዛ አቅጣጫ አልሄዱም ብላ ሚስት ተጠብቅ ባለም እንደዛው ሲጠብቅ ችግር ይፈጠራልና ስለዚህ የተለያየ አንተም አንቺም የተለያየ እኮ የኋላ ታሪክ ነው ያላችሁ የቤተሰብ ታሪክ ነው ያላችሁ በተለያየ የቤተሰብ ታሪክ ውስጥ ለምናሳልፍ ማለት ነው ብዙ ጊዜ ደግሞ ችግር የሚሆነው የቻይልድሁድ ትራውማ ወይም ደግሞ የቅድም ያልኩሽ የስሜት ቀውስ ቁስል በልጅነት የሚያጋጥም ከባባድ ክስተት የተነሳ በውስጣችን የሚፈጠር የልብ ቁስል የስሜት መቁሰል የስነ ልቦና ችግሮች ይፈጠሩና ልጅ ስለሆነ ይረሳዋል ይባላል ብዙ ጊዜ ወይም ደግሞ ሲያድግ በቃ ይተዋል ይቀየራል እንላለን ግን እሱ ተደብቆ ነው የሚቀመጠው ተሸፍኖ ነው የሚቀመጠው ተደብቆ ተሸፍኖ የተቀመጠው ነገር ትሪገር እንላቸው ወይም ቀስቃሽ ነገሮች እንላቸዋለን ይቅርታና ቀስቃሽ ነገሮች ሲመጡ ያ ተደብቆ የነበረው ነገር ወጥት ይላል ከዛ ሌላ ማንነት
ይታያል ማለት ነውና ያልታከሙ ቀርሞ ያጋጠሙን ውስጣችን ያሉ ችግሮች ራሱ በትዳር ውስጥ ትልቅ ችግር ይሆናል። ቀደም አንዳችን ራሳችንን አውቀን የትዳር አጋራችንን ማወቅ አለብን ብለን ስናነሳ ነበርና ማወቁን በጣም ጥልቅ ስናረጋው በልጅነት የምን አጋጠመኝ በስነ ልቦና ላይ ጫና ደርሶ ይሆን አንዱን እናንሳው ግልጽ እንዲሆን በሁለት አይነት ቤተሰብ አይነቶች አሉ። ሁለት ልጆች ባልና ሚስት ያለበት ሰፋ ያላለ ጠበብ ያለ ቤተሰብ ያለበት አለ። በጣም ሰፊ የሆነ ደግሞ ቤተሰብ አለ በጣም ብዙ ልጆች ያሉበት አክስትም አጎትም ወይ አብሮ የሚኖርበት ያክስት ልጅም ያጎት ልጅም አብሮ የሚኖርበት ኤክስቴንድድ ፋሚሊ ምንለው ብዙ የቤተሰብ አባላት የሚኖርበት ደግሞ ቤተሰብ አለ። አንዳንድ ጊዜ ልጆች ትኩረት ተሰጥቷቸው ያርጋሉ የሚፈልጉት ነገር የተሟላላቸው የልብስ ፊዚካሊ ምንለው ነገር ብቻ ሳይሆን የስሜት ነገራቸው እንኳን እየተጠበቀ እንደሚወደድ እየተነገረው ልጅ የሚያድግበት ቤተሰብ አለ። ከብዛቱ የተነሳና ከሰፋው ደግሞ የቤተሰብ አይነት የተነሳ ማይታይ ችላ የሚባል ደግሞ ልጅ አለ። በአጋጣሚ ደግሞ በእናትና በአባት ደግሞ ማያድግም ልጅ አለ። ስለዚህ ያ የልጅነታችን አስተዳደጋችን ሁኔታ ለማንነታችን ለስሜታችን ሁኔታ የማንነታችን ለሚዋቀርበት በጣም ትልቅ አስተዋጽኦ ነው የሚያሳድረው ማለት ነውና ብዙ ነገሮች እንደውም ከዛ ከልጅነት አጋጣሚያችን ጋር ይያያዛሉ ይባላል። በጣም እውነት ነውና ብዙ ጊዜ ግን አናውቀው ባለቤቱ ራሱ ያውቀው። አሁን እኛ ፕሮሰስ ሰዎች የሂሊንግ ፕሮሰስ ላይ ፕሮሰስ እንዲያደርጉም ደግሞ በዛ ሂደት ውስጥ እንዲያልፉ ፈውስን እንዲያገኙ በመናደርግበት መንገድ ይላሉ ሰዎች ማለት ነው እዚህ ጋር ችግርን አገኘውት ይላሉ ማለት ነው። ችግሩን ከማወቅ ስለሆነ የሚጀምር ከዛ ደግሞ ያን እንዴት ደግሞ በትክክለኛው መንገድ እንደወጣ አደርጓለሁ የሚለውን እናነሳለን ማለት ነውና ስለዚህ በልጅነታችን የሚያጋጥመን ከባባር ነገሮች እንኳን ለማንነታችን ለአስተሳሰባችን ለስሜታችን ሁኔታ ትልቅ አስተዋጽኦ አለው ማለት ነውና አሁን ትልቅ ሆኖ በጣም ግንፍል ሊሆን ይችላል በስሜቱ አግሬሲቭ ምንለው በትንሹ በትልቁ የሚያንቧርቅ የሚጮህ አይደለም የሚያንቧርቅ እና ሰማይና ምድር የተደፋብሽ እስኪመስልሽ ድረስ ሚስት ላይ ወርባሌ የምትጮህ ሆናለች። ግን የሆነ ምክንያት አለ አንደ ባለሙያ ወደ ኋላ ነው አሁን የሚያሳየው ነገር ብቻ ሳይሆን ለምን ያሳያል ያ ነገር ለምን ተፈጠረበት የግንኙነቱ ጉዳይ እንዴት ለምን እንደዚህ ሆነ የሚለውን ጭምርና ጠናለን ማለት ነው። ስለዚህ ጥንዶች ሲመጡ ብዙ ጊዜ ያን ያሳለፉት ነገር በደንብ ዲል ያልተደረገ ያልተፈታ ያልታየ ታፍኖ የተቀመጠ ተሸፍኖ የተቀመጠው ነገር ሳይቀር እንዲያወጡት እንረዳቸዋለን ማለት ነው። ኦኬ ለካ እዚህ ጋር ነው ችግር ይላሉ ማለት ነው። ለተግባቦትም ለካ ችግር ያመጣብኝ ይሄ ነው ይላሉ ማለት ነውና ስለዚህ ያንን እንዲረዱ እናደርጋለን። ብዙ ጊዜ እንደውም ጥንዶች ስናማክር ከባለቤቴም ጋር ሆነን የምናማክረው በጋራ ሴቷ እኔ እንደምረዳት ታስባለች ያው በሴትነቴ ወንዱ ደግሞ ያው መንጌ እንደሚረዳው ያስባል። እረዳሃለሁ ያልን ችግሮቻቸውን በደንብ እየተረዳን ችግሩን አሳስ በማድረግ ምንድነው ችግሩ ምክንያቱ ምንድነው የሚለውን ወደ ኋላ መሄድ ካለብን ወደ ኋላ ይሄድን ከዛ ደግሞ ችግሩን ማወቅ በራሱ መፍትሄ ስላይደለ ወደ መፍትሄ እንዴት ይመጣሉ የሚለውን እናግዛቸዋለን ማለት ነውና ምንድነው ምንን በጭልፋ ነው የሚባል ያክል ነው አሁን የነገርኩሽ። እሺ ስታማክሪስ ምን ይገጠመሽ ነገር አለ በጣም የተደነቅሽበት ወይ ደግሞ ያስ ማለት በቃ ያሳቀሽ ፈን የሆነ ነገር ወይ ደግሞ አስተማሪ ሊሆን ይችላል ብለሽ የምትዩ ነገር ምን ይሆን? ያ ብዙ ጊዜ ስለ ጥንዶች እያወራን ስለነበረ በቃ የተፈጠረው ነገሮች በጣም ያሻክሩሻል እና በቃ አትረዳኝም አይረዳኝም ምኑን አይቼ ነው ያገባሁት ምኑን አይቼ ነው ያገባሁት እስኪሉ ድረስ ያደርሳቸዋል ሁኔታው ይገስፍና ማለት ነውና ብዙ ጊዜ ስናማክራቸው ራሱ እዛ ጥግ ነው የሚቀመጡት ጥግና ያንን በደንብ አንደርስታንድ እናደርጋለን። ግን ብዙ ጊዜ በጣም ደስ የሚያሰኘንም በካውንስሊንግ ሂደት ውስጥ ጥግና ጥግ እንደተቀመጡ አይደለም የሚወጡትና በወቅቱ በዛ ጊዜ ራሱ በአንዱ ሴሽን
መፈታት ያለባቸው ነገሮች አሉ ጉዞን የምናደርገው በጉዞዎች ውስጥ በየጊዜው መፈታት ያለባቸው ነገሮች አሉና በአንዱ ጉዞ ራሱ ትንሽ የተሻከረው ነገር ገብቷቸው ለመስማማት ራሱ ወደ አንድ ፔጅ ወደ አንድ ገጽ ላይ ሲመጡ ራሱ የመዋደዱ መፈላለጉ ሲያጠጋጋቸው እንመለከታለንና የፍቅር ቃል ተለዋውጠው ተቃቅፈው ተሳስመው ነው የሚለያዩትና እሱ አጋጣሚ በጣም ደስ ይለኛል በጣም ነው ደስ የሚለኝ እግዚአብሔርን ማመሰግነውና ክፍተቶች ምን ያክል በመሃል ገብተው እንደሚያለያዩና ያለን ከዛ ደግሞ ያ ክፍተት ስታነሺ እንዴት ደግሞ እንደሚያጠጋጋና ያለን ማለት ነው በተጨማሪ ልጆችን ታዳጊ ወጣቶችን ስናማክር እንደ ኮምፕሌንም ነው አክቹአሊ እነሱ የሚያቀርቡት ወላጆችንም ደግሞ በሌላ ጊዜ ስለምናነጋግር ወላጆችንም ስላነጋገርን ፈቃደኛ ስለሆኑ ነው ይሄንን መነግርሽና ብዙ ጊዜ ይሉናል ታዳጊ ወጣቶች ወላጆቻችን ያነጻጽሩናል እኛን አንቺ ነከላያቱኝም ይሉናል ኢቭን በልጅና በልጅ መካከል ማለት ነው ታላቅሽና አይሻት ታናሽሽ ራሱ ካንቺ ሲበልጥ ያሉ ያነጻጽራሉና ልጆች በማንነታቸው የተለያዩ ልጆች ሊሆኑ ይችላሉ አንዱ በአቅጣጫ ጎበዝ ይሆናል ሌላኛው በሌላ አቅጣጫ ያንን ማንነታቸውን አውቀው በዛ ነገር በደንብ አድርጎ ማሳደግ ነው በጣም ወሳኝ ነገር ነው ከጓደኛዬ ጋር ያነጻጽሩኛል ምናምን ብላ አንዷ በጣም ኮምፕሌን አቀረበችና በጣም የሚገርመው አለች ልጅቷ ያለችው ከኔ ጓደኛዬ እኮ ቤተሰቦቿ ያማሉላት ነገሮች ብላ ደግሞ ሳታነሳለች ይሄ ነገር ሳይቀርኮ ነው የሚሟላላት ልጅ አንቺ እንደ ቤትሽ እንጂ እንደ ጎረቤትሽ አትኖሪም እኮ ለምን ነው የኛ ቤተሰብ ከነሱ ቤተሰብ ጋር መታነጻጽር እኛ ያለንና እነሱ ያለን ነገር ይገናኛል ይሉኛል እኔ ሲያነጻጽሩ አይታያቸውም እኔ እነሱን ሳነጻጽር ግን እንደዚህ ይሉኛል እባክሽ ለወላጆች ነገር ያለችና እውነት ነው በጣም ምክንያታዊ ነው ያለችን ነገር ማለት ነውና ልጆች በልጆች መካከል ማነጻጸር በጣም ስነልቦና የሆነ ጫና እንዲፈጥርባቸው የሚያደርግ ነው ማንነታቸውን እንዳይቀበሉ የሚያደርግ ነው ልጆችን ሁሉ ጊዜ ሌላ ሰው እንዲያዩ የሚያደርጋቸው ነው የራሳቸው ሙሉ እንዳይደለም እንዲሰማቸው የሚያደርግ ነውና ይሄንን ማንነት ወላጆች ራሱ ስለማይፈልጉት ልጆች ላይ እንዳያደርጉ ይሄ አጋጣሚ ጥሩ አስተማሪ ነው ያስባል ተመልካቾቻችን ዛሬ ከወይዘሮ ሃና ግዛው ጋር ያደረግነው ውይይት በዚያ አላበቃም ሳምንት በቀጣይ ፕሮግራም እንገናኛለን ከቤታሾ ሳምንታዊ የሆነው የቤተሰብ ፕሮግራም ለዛሬው በዚህ ተጠናቋል ሰላም ቆዩ